ልጆቻችን ቤት ውስጥ እንዴት አድርገን እንደምናስተምራቸው ስለ ሆም ስኩሊንግ እናውራ ስለ ጓደኝነት ስለ ትዳር ስለ ምንም እናውራ ስለ ጓደኝነት ወይ ስለ ትዳር አመራረጥ ሴት ልጅ እንዴት ናት ወንድ የምትመርጠው ስለዛ እናውራ ነው ስለምን ሆም ስኩሊንግ እሺ ጥያቄ ጠይቂኝ ስለ ትዳር አብዛኞቻችን ሴቶች የምንሳሳተው ምንድነው የምናደርገው የምናፈቅረውን እንወልዳለን እናገባለን የሚያፈቅረን ሳይሆን የምናፈቅረው እና ወንድ ነው ትዳር እሺ ስኪን ኬር ሆም ስኩሊንግ ስለ ትዳር በዛ ስለ ጓደኝነት لازم كم زت صحفوا له بقولهم بقول لكم اوكي بلوك تو ميوت كمان كده جورم بلوك هوم سكولينج اشي سلام هوم سكولينج ምንድነው ሆም ስኩሊንግ ብዙ ሆም ስኩሊንግ ጥያቄ ነው ስለ ሆም ስኩሊንግ ምንድነው ላይክ እንዴት አድርገን ሆም ስኩሊንግ እናደርጋቸዋለን ወይም እንዴት ነው about kids በጣም ስለ ልጆችም እናወራለን I have a kosher relationship with any person ባውን ጊዜ ሪሌሽንሺፕ ለማድረግ በጣም ይከብዳል በጣም የሆነ ግሩፕ ውስጥ ከሌለሽ ወይም የሆነ ማህበር ውስጥ ከሌለሽ ብቻሽን ለመኖር የሚከብድበት ጊዜ ነው የመጣው ላይክ ሁሉም በመተባበር ነው የሆነው ላይክ የሆነ ነገር ሲሆን በግሩፕ ለምሳሌ ኢቭን አሁን እንትን ላይ ኢንተርኔት ላይ ወይ ኢንፍሉዌንሰር ሆናለሁ ወይ ኮንተንት ክሪኤተር ሆናለሁ ብላችሁ ይወሞ yes please ኮንተንት ክሪኤተር ሆናለሁ ስራ ሰራለሁ ብትሉ ግሩፕ ላይ ካልገባችሁ ወይም ያንድ ነገር ግሩፕ ካልሆናችሁ ሪሌሽንሺፕ ለማድረግ በጣም ይከብዳል ለምሳሌ እዚህ እንኳን ፎሎወር ለማግኘት እንትን ለማድረግ አንድ ግሩፕ ላይ ስትጠጉ ወይ ፖለቲካ ሊሆን ይችላል ወይ ሃይማኖት ሊሆን ይችላል ወይም ደግሞ ግሩፖች ያሉ ሰዎች ስትጠጉ በግሩፕ የእናንተን አካውንት ያሳድጉላችኋል የእናንተን አካውንት ኮፒ ሊንክ ምናምን እያደረጉ እንትን ይላችኋል ማለት ነው በጃኸን ክስታይ ገበሮ አድሚን ብሎክ ገበሮ ኦኬ ብሎክ ኖት ሚት ቴኮነ ብሎክ ይወካም እና በግሩፕ ካልሆናችሁ በስተቀር አሁን እንደሚጽፉት ያሉት ከሌላ ግሩፕ መጥተው ነው እዚህ የሚጽፉት ማለት ነው አሁን ምን ያደርጋሉ መሰላችሁ ከሰው ጋር ለመቅረብና ጓደኛ ለመሆን እነሱ የሚፈልጉትን ነገር ማድረግ አለባችሁ ወይ በሃይማኖት ሊሆን ይችላል ጉንፋን ይዞኛል ዛሬ ወይም በፖለቲካ ሊሆን ይችላል ወይም ደግሞ በቃ ቅንጅት ከሌላችሁ በጣም ብቻችሁን ለመጓዝ በጣም ይከብዳል ግን ብቻችሁን መሄድ መለማመድ አለባችሁ ብቻችሁን መኖር መለማመድ አለባችሁ መጀመሪያ ጓደኛና ሰው ከመቅረብ በፊት ብቻሽን መለማመድ አለብሽ ብቻሽንም መጋፈጥ መላመድ አለብሽ ካልሆነ በግሩፕ ስትሆኚ ያንን ግሩፕ ካላስደሰትሽው ወይ ያ በቅንጅት ወይ ያንን ግሩፕ ሐሳብሽን ከቀየርሽ ወይ ከተለወጥሽ ወይ ከሌላ ሰው ጓደኛ አሁን አንድ ጓደኛ ይዘሽ ከሌላ ሰው ጋር ከሆንሽ ወይ አንድ ግሩፕ ላይ አብረሽ ላይቭ ስትገቢ ስታወሪ ቆይተሽ እነሱ ትተሽ ወደ ሌላ ስትገቢ እንትን ትያለሽ ምን ያደርጋሉ እዚህ ግሩፕ ይሆኑና እውነቴን ነው ግሩፕ ኢቭን ሶሻል ሚዲያ ላይ እንትናን ስደብልኝ እንትና እንደዚህ ስደብልኝ የእንትና እንደዚህ ብላችሁ እንትናን ስሟን አስጠራልኝ የእንትናን ስም አስጠራልኝ እንዲህ ብላ አውራ ላይክ አድቨርታይዝመንት ነገር ከዛ ያኛውን ማውደቅ ግን ብቻሽን መጋፈጥ ከጀመርሽ ህይወት ላይ ይሁን ትዳር ላይ ይሁን ጓደኛነት ይሁን ብቻሽን መኖርና ብቻሽን መጋፈጥ ስትጀምሪ ነፃነት ይኖርሻል ጊዜ ይፈጅብሻል ለመስራት ለማወቅ ነገሮች ለማስተካከል ረጅም ጊዜ ባቋራጥ ላይ ሆን ይችላል ግን ሁሉንም ነገር እግዚአብሔርን ይዘሽ ከሄድሽ በረጅም ጊዜ ቢሆንም ይሳካልሻል ያንን ቶሎ ብልጭ ድርግም የሚለው ሳይሆን ቀጥታ በሆነ እግዚአብሔር ያግዛሻልና ስለ አኗኗር ያልሽኝ ልጅ መጀመሪያ ብቻሽን ለመኖር ሞክሪ ራስሽን መውደድ ጀምሪ መጀመሪያ ራስሽን ጓደኛ ማድረግ ጀምሪ ራስሽ በራስሽ ጓደኛ አድርጊ ከዛ ከኋላ የሚመጣው ሌላ የሚመጣው ተጨማሪ ስታደርጊው ነገሮችን አይከፋሽም እውነቴን ነው ግሩፕ አሁን ለምሳሌ ማህበር ተሆኝና ማህበር ወይ እቁብ ገብተሽ
ከአንድ ሰው ላትግባቢ ስትቺ ከአንድ ሰው ጋር ስትጣይ ወይ ተባብሮ ሊያገሉሽ ይችላሉ ወይም ደግሞ አንቺ ሊከፋሽ ይችላል። ብቻሽን መሆን ቴንክ ዩ አመሰግናለሁ። ብቻሽን መሆን ከጀመርሽ ግን ብቻሽን ሙቭ ላቴ ብቻሽን መሆን ከጀመርሽ ግን ብቻሽን ከተለማመድሽ አይከፋሽም እውነት። እና መጀመሪያ ራስሽን ውደጂ ከራስሽ ጋር ቴንክ ዩ በጣም ነው ማመሰግን። ከራስሽ ጋር መኖር ስትጀምሪ ራስሽን መውደድ ስትጀምሪ ራስሽን መሆን ከዛ የሚመጣው ተጨማሪ ጓደኛ ተጨማሪ ሰው በቃ እንደ ኤክስትራ ነው የምትጂ። መጣ አልመጣ ልብሽን አትጎጂ እውነት። ልብሽ መጣች አልመጣች መጣ አልመጣ ልብሽን አትጎጂም። እና ሁሌ በራስሽ መተማመን በራስሽ መተማመን። ሁለተኛ ነገር ደግሞ በቃ ምንም ነገር ስትጀምሪ ራስሽን ተማምነሽ እግዚአብሔርሽን ተማምነሽ አድርጊ። ሰውን ተማምነሽ አታርጊ። ሰውን ለማውደቅ ብለሽ ብዙ ነገር አታርጊ። እግዚአብሔር ደግሞ እውነቴን ነው የፈለግሽውን መሻት ቆይቶም ቢሆን አሁን እኔ ቆይቼ ነው የወለድኩኝ እግዚአብሔር ሲባርከኝ ቆይቼ ብዙ ዋጋ አስከፈለኝ። ዋጋ ከከፈልኩኝ በኋላ ግን መጨረሻ ላይ ቆይቼ ወለድኩኝ። ገና ልጁኜ ልክ እንዳገባው ወለድኩኝ። ካገባ በኋላ ግን ቆይቼ እግዚአብሔር ልጅ ሰጠኝ። ስለዚህ ብቻዬን ነኝ ብለሽ እንዳትፈሪ። ከሰው ጋር መቀላቀል ካለብሽ ራስሽን ከወደድሽ በኋላ ብቻሽን ጎበዝ ብቻሽን መኖር ስትለማመዲ ብቻሽን መሆን ስትለማመጂ ነገሮችን ሁሉ ይስተካከልልሻል ማለት ነው። እሺ አንዴ 2 ደቂቃ ሺሻ ኧረ በኢየሱስ ስም እኔ ሺሻ አላጨስም። እንትን ነው ይሄ ነው እንዴ? ምን ሆንሽ? በስተርጅና ሺሻ ኧረ ሺሻ አላጨስም። እንትን ነው እጣን ነው። ምን ሆንሽ አንቺ? ይቅር ይበልሽ። ጠው ያካጽሊ የምን ሺሻ ነው ደግሞ? ልጆቼ ፊት ነው ልጅ ሺሻ ማጨሰው? ለልጆቼ ምን አይነት ትምህርት ነው? ለልጆቼ ምን አይነት ትምህርት ነው? ልጆቼ ፊት ደግሞ እንደዛ አድርጌ ለልጆቼ ምን አይነት ትምህርት ነው? እኛ ድሮ ሁሉንም ነገር አልፈንበታል። ድሮ ሁሉንም ነገር አድርገን ስላለፈን አሁን ብርቃችን አይደለም። በጊዜያችን ሁሉንም ነገር ስላደረገን it's like ብርቅ አይደለም አሁን። I don't really care። እና ቅድም የተናገርኩትን ሰምታችኋል? እኛ ሁሌ ብዙ ጊዜ ነገራችን እውነቴን ነው አመሰግናለሁ። ነገራችን የሚቆይብን ለምን እንደሆነ ታውቃላችሁ? መላቀቅ ስለሚያቅተን ነው። ቅድም ያልኩት እንትን አድርጌያለሁ። ቅድም ቪዲዮ የሰራሁት ጠዋት ማለት ነው። ቁሚ እሺ፣ አሳያችኋለሁ። ቁሚ ያሳይ። ምን አረጋችሽ? ወይ ውሻን እንትናል ታብታብ እያረጋችሁት እሺ። 50 ሺህ አድርሱት የኔ ውዶች ማሮቼ ፍቅሮቼ፣ 50 ሺህ አድርሱት። ቅድም ቴንክ ዩ አመሰግናለሁ። ተባረኩልኝ። ቅድም ቪዲዮ ላይ ሰርቻለሁ። ምን አልኩኝ መሰላችሁ? አንዳንዴ በረከታችን እግዚአብሔር አዘጋጅቶልን እያለ ነገሮቻችን እግዚአብሔር በቃ ሬዲ አድርጎልን እያለ የኛ ያለ መላቀቅ የኛ ያለ መውጣት የሆነ ነገር እንተዋለን። ዙረን ወደዛ እንመጣለን። ላይክ የሆነ ነገር እንጀምርና ዙረን እግዚአብሔር ተላቀቁ ያለብን ቦታ እንመጣለን። ለምሳሌ ያደግንበት ቦታ ሊሆን ይችላል፣ የተወለድንበት ቦታ ሊሆን ይችላል፣ ሰፈራችን ሊሆን ይችላል። አንዳንዴ ሰፈራችን እንኳን ቴንኪው አመሰግናለሁ። ሰፈራችን እንኳን ብንወደውም ያደግንበት አካባቢ ብንወደውም አንዳንዴ ግን ለኛ ጥሩ ላይሆን ይችላል። እግዚአብሔር ከዛ ቦታ ከዛ መንደር ከዛ ሰፈር ወይም ደግሞ ከዛ ሐራይ ክብለልኩም ከዛ መንደር ከዛ ሰፈር ውጡ ሲላን መላቀቅ ሲያቅተን በረከታችን ለመውሰድ በረከታችን ነው ላቴ እንትን እንዳታወድቅ ይውሸና ቆይ ይሄ በጣም ረበሽኝ። ሰላም በሉትና ላውርደው።
ሰላም በላችሁና ውረድ። ረበሸኝ። እሺ ውረድ፣ ይበቃል በጣም እና ከመንደራችሁ ከሰፈራችሁ ውጡ ሲለን እኛ አንዳንድ ቤተሰብም ሆኖ ኔጌቲቭ የሆነ ኤነርጂ አለ። ብራችን የሚጨርስ ጊዜያችን የሚጨርሱ መልካችን የሚያወድሙ ኤነርጂያችን የሚያወድሙ በቃ ቢዝነስ ድራማ በድራማ እያደረጉ ነገሮችን እግዚአብሔር ውጡ እያለን እግዚአብሔር ኤቭሪቲንግ ጨርሶልን ህይወታችን ትዳር ብትፈልጊ ከሆነ ትዳር ተዘጋጅቶልሽ፣ ቢዝነስ ብትፈልጊ ከሆነ ቢዝነስሽ ተዘጋጅቶልሽ፣ ኑሮሽ ራሱ ተዘጋጅቶልሽ ከዛ ውጪ ያለሽ ቦታ ሳትወጪ ስትቀሪ ወይ ሳትወጣ ስትቀር በረከታችንና ጊዜያችን ይቀርብናል። እዛው ሆልድ እናደርገዋለን። ምክንያቱም እየተመለስን ስለለመድን እየተመለስን ወደ ነበርንበት መንደር፣ ወደ ነበርንበት ጓደኛ፣ ወደ ነበርንበት ቦታ እግዚአብሔር ከዚህ ተለዩ ያለን ቦታ እንመለስና በረከታችን ይያዛል። ልክ እንደ አብርሃም ጠዋት እንዳልኩት ማለት ነው። አብርሃም ምንድነው ያለው? ከአባትህ ቤት ውጣ፣ ካደክበት ከአባትህ ቤት ሚስትህን ይዘህ ውጣ ሲለው የወንድሙ ልጅ ሎጥን ይዞት ወጣ። ሎጥን ይዞት ሲወጣ ምንድነው የሆነው? ተንከራተተ። እግዚአብሔር ያዘጋጀለትን በረከት ብዙ አመት ፈጀበት። ወደዚህ አንዴ ግብጽ ሲሄድ፣ አንዴ ረሃብ ሲወጣ፣ አንዴ ወደዚህ ሲመጣ፣ አንዴ ወደዚህ ሲሄድ፣ አንዴ ወደዚህ ሲሄድ ከዛ ቆም አለና ምን አለ? እንለይ። ሎጥን ምን አለው? እንለይ። አንተ ወደዚህ ከመረጥክ በዚህ ትሄዳለህ፣ እኔ ወደዚህ ከመረጥ የፈለከውን ቦታ መርጠህ ሂድ አለው። ከዛ ከሎጥ ከተለያየ በኋላ እግዚአብሔር ያዘጋጀለትን በረከት መውረስ ጀመረ። እግዚአብሔር ያዘጋጀለት ነገር እና አንዳንዴ እየተጠመዘዝን ወደዛ ምን ሄድ ከሆነ ለሚሰድቡ፣ ለሚያንቋሽሹን፣ ዳውን ለሚያደርጉ፣ ለማይወዱን ድራማ ያለበት ናርሲስቲክ የሆነ ሰፈርና መንደር አድገንበታል፣ ተወልደንበታል፣ አገራችን ነው ምንድነው ይሄ የኔ ኮሚኒቲ ብለን ስንመለስ በረከታችን እንይዘዋለን እና መላቀቅ መውጣት አለብን። በቃ ከለመድንበት ጭቃቅን ከለመንበት መጥፎ ነገር ከሰፈራችን ከመንደራችን የማያስፈልግ ከሆነ እግዚአብሔር ውጡ ካለን ድምጽን መስማት አለብን። አዝማሪና ሐወይ ከመ ድምጽን መስማት አለብን። እግራችን አፈሩን ጠርገን ትተን መውጣት አለብን። እኔ አሁን ተምሬያለሁ ወደ ነበርኩበት መንደር እንዳልመለስ፣ ላንቋሸሸኝ ነገር እንዳልመለስ፣ ለናቀኝ እንዳልመለስ፣ ለሰደበኝ እንዳልመለስ እኔ አቧራዬን ጠርጌ እግዚአብሔር ያዘጋጀልኝ ቦታ፣ እግዚአብሔር የሰጠኝ ቦታ፣ እግዚአብሔር ለኔ ብሎ ያደረገልኝ በረከት ለመውረስ እኔ ዝግጁ ነኝ። እናንተ በዚህ አመት ዝግጁ ናችሁ ወይ? እዛ የነበራችሁበት መንደር ነው የምትመለሱ ወይ? እዛ ያንቋሸሿችሁ መንደር ላይ ነው የምትመለሱ ወይ? የሰደቧችሁ የናቋችሁ እንደ ሰው የማያዋችሁ ሰው ቦታ ላይ የምትመለሱት ወይም ወደፊት ነው የምትሄዱት? ምንድነው ምርጫችሁ? በዚህ 2018 ምርጫችሁ ምንድነው? ታብታብ እያደረጋችሁ ምርጫችሁ ምንድነው? ምትንቅሽ ጓደኛ ጋር ነው የምትሄጂው? የሚንቅሽ ባል ጋር፣ የሚሰድብሽ፣ የሚያንቋሽሽሽ ቴንክ ዩ ዚያዳይ የሚያንቋሽሽሽ የራስሽ ጉዳይ የሚልሽ አንቺ አትረቢም፣ አንቺ የድሃ ልጅ፣ አንቺ የእንደዚህ ልጅ፣ አንቺ እናትሽ እንደዚህ፣ አባትሽ እንደዚህ፣ ጎረቤትሽ እንደዚህ፣ ያደግሽበት እንደዚህ የሚልሽ ነው የምትሄጂው? ወይ እግዚአብሔር ያዘጋጀልሽ አዲስ ቦታ፣ አዲስ ህይወት፣ አዲስ መንገድ፣ አዲስ ሰዎች ነው የምትሄጂው? ወደ አንቋሸሻችሁ አንዴ ለሰደባችሁ ሁለተኛ ዞር ብላችሁ እንዳትሄዱ። ምንድነው ባጎረስኩኝ እጄ ተነከስኩኝ ነው የሚባለው። ባጎረሳችሁ ስለምትነከሱ አንድ ያጉርሳችሁ ከነከሷችሁ ደጋግማችሁ እንዳትሄዱ። እኔ እንደዛ ስለሆንኩኝ ነው። እኔ እየተመለስኩኝ እውነቴን ነው። ዞር ብዬ እመለሳለሁ፣ እነከሳለሁ። ዞር ብዬ እመለሳለሁ፣ እነከሳለሁ። ዞር ብዬ እመለሳለሁ፣ እነከሳለሁና ምን በወጣኝ ምን አገባኝ ብዬ ወደፊት ለመሄድ እኔ ወስኛለሁ። እኔ ይሄኛውን 2018 ወደፊት ለመሄድ በእግዚአብሔር ፍቃድ ወስኛለሁ። እናንተ ወስናችኋል? አሁን እድሜ 35 ሆኖ ወይ 40 ሆኖ ወደፊት ለመሄድ ወስነሻል? ያልወሰንሽም? ህይወትሽን ለመለወጥ ወስነሻል? ያልወሰንሽም? yes በቃ ስለዚህ ፊት ለፊት የሚመጣውን ነገር ክፉም ደጉም ተጋፍጠን 2018
የሰላም የብልጽግና የራሳችን ህይወት የምናስተካክልበት የኔጌቲቭ ጓደኛ የሚወጣበት ጎበዝ ብዙ ሰዎች አሁን ሰው ብልጥ እየሆነ ነው። ብርሽን የምትሰበስቢበት፣ ቆዳሽን የምታስተካክይበት፣ ስፖርት የምትሄጂበት፣ ስለራስሽ የምታስቢበት፣ ስለ ልጆችሽ የምታስቢበት፣ ጊዜ ለራስሽ የምትሰጪበት። እውነቴን ነው። ተፈጥሮ ራሷ እኔ በ20 በ30 ምናምን በ30 መጀመሪያ በ20 መጨረሻዎቹ በ30 ምናምን አመቶቼ መጀመሪያ በጣም ከስቼ አጥንቴ እንደዚህ ወጥቶ ጸጉሬ በጣም እየረገፈ ነበር። ያለ አሁን እንደዚህ የምታዩት ጥቅጥቅ ያለ ጸጉር ይሄ ጥቅጥቅ ያለ ጸጉር ባዶ ነበር። ፎቶ ዩቲዩብ ላይ ሰርቻለሁ መልሼም አሳያችኋለሁ። ይሄ ባዶ ነበር። ይሄ ባዶ ምን ነበር? ለምን ባዶ እንደሆነ ታውቃላችሁ? በማያገባኝ እየገባው ውጪ ባሌ መንደር እየተመለስኩኝ እግዚአብሔር ይሄ ያንቺ ቦታ አይደለም እያለኝ እየተመለስኩኝ ልክ እንደ ሎጥ የሎጥ ሚስት ታስታውሳላችሁ? ወደፊት ሂጂ ዞር እንዳትይ አላት አይደል? ስትሄጂ ከሰዶመ ጎመራ ሲያወጣቸው ወደ ኋላ እንዳታዩ ወደፊት ሂዱ ሲሏቸው የሎጥ ሚስት ምንድነው ያደረገችው? ወደ ኋላ ተመለስ፣ ደርቃ ቀረች። እኛ ደግሞ ህይወታችን እንደዛ ነው። ወደ ኋላ የምንመለስ ከሆነ እግዚአብሔር ውጡ ያለን ቦታ ላይ የምንመለስ ከሆነ እንደሷ እንደጨው ደርቀን ነው የምንቀረው። እና በጣም yes right side like open it like yeah to the right yeah to the right እና በጭንቀት ነው የሚወጣው። ባይዘው አለፒሻ በጭንቀት ነው የሚወጣው። አለፒሻ በጭንቀት ነው የሚወጣው። ይሄ በተለይ እዚህ ጋር ጉድጓድ ሆኖ ይሄኛው ይሄ በሙሉ ጉድጓድ እንደዚህ ወደ ኋላ ጉድጓድ ገብቶ ይሄኛው እንደምታዩት ጉድጓድ ወደ ውስጥ በቃ ኦኬ ዳዲ ገና ጊቪ ሶ እኛ በማያገባን ቦታ እየገባን እግዚአብሔር ውጡ ባለን ቦታ እየሄድን አይዞሽ ያድጋል። እውነቴን ነው ያድጋል። ይሄው እኔ 41 ላደርግ ነው። ከሁለት ሳምንት በኋላ 41 አመት ሊሆን ነው። ሽበት የለኝም። ሽበት የሚባል የለኝም። ባዶ ቦታ የሚባል የለኝም። ሁሉም ደፍኛዋለሁ። በራሴ ደፍኛዋለሁ። ለምን መሰላችሁ? በራሴ ቆም ማለት ጀመርኩኝ። እድሜ እየገፋ ሲመጣ እድሜ እየጨመረ ሲመጣ ሰከን ማለት ጀመርኩኝ። ለምንድነው ቴንኪው የኔ ቆንጆ ለምንድነው የሆንኩኝ? እግዚአብሔር ውጪ ያለኝ ቦታ ይሄ ያንቺ ቦታ አይደለም። እነዚህ ሰዎች ያንቺ ሰዎች አይደሉም። እኔ ያዘጋጀውልሽ ሌላ ምድር፣ ሌላ ቦታ፣ ሌላ አገር ያዘጋጀውልሽ አለ ሲለኝ እኔ ግን አሻፈረኝ ብዬ ወደዛ ስመለስ አይሆንም ብዬ ወደዛ ስመለስ ምን አተረፍኩኝ? በጥፊ መመታት። ሰው እግዚአብሔርን የሚለው ሰምቶ ወደ ኋላ ልክ ከቀረ ልክ እንደ የሎጥ ሚስት እንደ ጨው ደርቀን ነው የምንቀረው። የሚያንቋሽሹ ሰዎች አድርቀው ጨርሰው እንደ ጁስ መጣው ባዶ እጅሽን ነው የሚልኩሽ። ስለዚህ አሁን ያላችሁበት ወደ ነበርሽበት መንደር ነው የምትመለሺው። ወደ ነበርሽበት መንደር እግዚአብሔር ይሄ ያንቺ ቦታ አይደለም፣ ያንቺ ምድር አይደለም፣ አንቺ ለዚህ አልተፈጠርሽም ሲልሽ ወደዛ ነው የምትሄጂው። ኖ እግራችንን ጠርገን ነገራችንን አስተካክለን ወደፊት ነው የምንሄደው። እውነት እኔ እንደ አንድ ትልቅ ሴት እንደ የአንድ 41 አመቷ አሁን 41 አመት ሊሆነኝ ነው። እንደ አንድ 41 አመቷ እነግርሻለሁ ህይወትሽን እንዳይበላሽ ጭራሽ ወደ ኋላ የሚባለው ነገር ዞር እንዳትይ። እውነት ወደ ኋላ ዞር እንዳትይ። ሰው ቢያንቋሽሽሽ፣ ሰው ቢሰድብሽ ስታያቸው ህይወትሽን ተቀይረሽ ስታያቸው ኦኬ ስታያቸው ህይወትሽ ተቀይሮ ህይወትሽ ተስተካክሎ ነገሮች ተስተካክሎ ሲያዩሽ በጣም ሊያደናብሩሽ ይመጣሉ፣ ሊያወድቁሽ ይመጣሉ፣ ስምሽን ሊያጠፉ ይመጣሉ፣ ሊያንቋሽሽ ይመጣሉ። በፍጹም እጅ እንዳትሰጪ። አንቺ አምረሽ አብበሽ ወደፊት በማንም እንዳትተማመኝ፣ በግሩፕ እንዳትተማመኝ። ታብታብ ያደርጋችሁ የኔ ውዶች፣ በግሩፕ እንዳትተማመኝ፣ በሰው እንዳትተማመኝ፣ ብዙ ፎሎወር ባለው እንዳትተማመኝ፣ ኢንፍሉዌንሰር በሆነ እንዳትተማመኝ፣ ሀብታም በሆነ እንዳትተማመኝ፣ አንድ በንግግር አሰምቶ ነገሩ በሚያስተካክል ሰው እንዳትተማመኝ፣ በሞቲቬሽን ስፒከሮች እንዳትተማመኝ። በእግዚአብሔር ተማምነሽ የነበርሽበት መንደር ያደግሽበት መንደር ላንቺ ካልሆነ ውጪ። እንደዛ ስለሁሉም አይደለም። አንዳንዶቹ በጣም በፍቅር የሚኖሩ አሉ። አንዳንዶቹ ከሰፈር ጓደኝነት አልፎ ማህበር አዘጋጅቶ ጓደኞቻቸው ልጆቻቸው ወልደው የሚጋቡበት በሰላም በፍቅር የሚያድጉ አሉ የሚኖሩ። ቴንክ ዩ በጣም ነው የማመሰግነው።
አንዳንድ የሰፈር ልጆች በጣም ጥብቀው ነው ነገራቸውን በማህበር የሚያዘጋጁ በእድር የሚያዘጋጁ አሉ። አንዳንድ ግን ለኛ የማይሆን ቦታ ነው። አንዳንድ ለኛ የሚሆን ራሱ አገር ቢሆንም ላንቺ የማይሆን አገር ከሆነ ለቀሽ አገር ቀይሪ። መጽሐፍ ቅዱስ ላይ ያሉ ሰዎች ስንቴ ናቸው ከአንድ ሀገር ወደ አንድ ሀገር እግዚአብሔር ያሻገራቸው? አንዴ ግብጽ ይሄዳሉ። ዮሴፍ የት ነው የነበረው? ግብጽ እኮ ነው። ስደተኛ ግብጽ ነው የነበረው አይደል? ግብጽ ሆኖ ነው የግብጽ ንጉስ የሆነው። አንዳንዴ አገር መቀየር ካለብሽ ኩዌት ካልተስማማሽ ካታር መሄድ አለብሽ። ካታር ካልተስማማሽ ዱባይ እግዚአብሔር ያዘጋጀልሽ መንደርና ቦታ መሄድ አለብሽ። እሺ የኔ እናት እና እግዚአብሔር ያዘጋጀልሽ ቦታ ታብታብ እያደረጋችሁት የኔ ቆንጆች ቶሎ ነው የምወጣው። እና አንዳንዴ አገር እንኳን መቀየር ካለብሽ ቀይሩ። እውነት አንዳንዴ አንድ ሀገር ትመጡና በቃ ያ ሀገር ለእናንተ ላይ ሆን ይችላል። ቪዛ ላይ ያስተካክላችሁ ወረቀት ላይ ቀበላችሁ ይችላሉ። በቃ ነገር አለ። ለአንዳንድ ሰው የበረከቱ አገር ልትሆን ትችላለች። ለምሳሌ ለአንዳንድ ሰው ኩዌት የበረከት አገር ልትሆን ትችላለች። ለአንዳንድ ደግሞ በጣም ጉስቁልና የሚበዛበት ወረቀት የማይስ በቃ ባደረጋችሁ ሜቢ ያ አገር ለእናንተ ላይ ሆን ይችላል። ሜቢ እግዚአብሔር ያዘጋጃላችሁ አገር ሌላ ሊሆን ይችላል። ወይ አገራችሁ ሊሆን ይችላል፣ ወይ አገራችሁ ገብታችሁ ልታድጉ ሊሆን ይችላል፣ ወይ አገር ለመቀየር ወይ ሌላ ቦታ ላይ ያዘጋጃሉ። ስለዚህ በቃ ማየት ነው ያለብን። ያልተስማማን ቦታ፣ ያልተስማማን ጓደኛ፣ ያልተስማማን ዘመድ፣ ያልተስማማን ያገር ልጅ፣ ያልተስማማን ያደግንበት መንደር አሁን በ2018 ቀጥለን ይዘነው አንሻገርም። በቃ ይዘነው አንሻገርም። የማንም እዩት በመሐረኛ መጨም ተጽፉ ለቆምሽ በጣም ነው የማመሰግነው። እሺ ብሎግ ግበሮም ኦኬ ብሎግ ግበሮም ያ ብሎግ ግበሮም ያ جدي بلوكي بالكني تنهم ناي بلوك بكي عدل كيتبين بلغيه اوكي بلغيه حنت عدل كيتبين ناي بلوك بكي وي نعاق بلوكي ركنيره You want to share? Yeah. ناي بلوكي بكله اوكي بلغيه عدل كيتبين حنا قد حفد بمولو بولخيا اوكي ام حرنيا زارا متينا لا بولخيا አያችሁ እኔ ብሎክ እያደረኩኝ ነው። አያችሁ ብሎክ እያደረኩኝ ነው። ለኔ የማይስማማኝ ለኔ የሚናገር ሰው የሚያቀኝ የሰፈሬ ልጅ አብሮኝ የበላ የጠጣ ነው መጥቶ የሚሰድበኝ። ታውቃላችሁ አይደል? ያገሬ ልጅ ያደግኩበት መንደር ነው መጥቶ የሚሰድበኝ። ግን ብሎክ እድልም አልሰጥም፣ ጊዜም አልሰጥም፣ ቦታም አልሰጥም። የሚሰድቧችሁ የሚያንቋሻችሁ የሚያቃችሁ ነው። ተለውጣችሁ ስለሚያዩ አብባችሁ ስለሚያዩ ነገራችሁ ተስተካክሎ ስለሚያዩ የሚያቃችሁ ነው የሚሰድቧችሁ። የማያቃችሁ ከየት እንደመጣችሁ ምን እንደሆናችሁ ስለማያውቁ አይሰድቧችሁ። የሚሰድቧችሁ የሚያንቋሽሿችሁ ያገራችሁ ልጆች እናንተ በእናንተ እጅ በልተው የጠጡ የጠቀምኳችሁ ያገወረሷቸው ከእናንተ ሲጠቀሙ የነበሩ እቤታችሁ ሲገቡ ሲወጡ የነበሩ ስምሽን የሚያጠፋ እቤትሽ ገብቶ የወጣ ነው። ገበናሽን የሚያቅነው ሰው በሽን ቢጠፋ። ስለዚህ በህይወታችሁ ብሎክ በልخيا نازخه بولخيا زياده لكلهم بولخيا اوكي بلوك ነገር بولخيا زعج ጽሒፋ ዘላ بولخيا እና ብሎክ አርገን ወደፊት ነው የምንሄደው። ጎበዝ ነፈዕቲ ግዴ ነፈዕቲ بولخيا ጊዜን ሰዓትን ይብልና ጊዜና ሰዓት የለንም እኛ። አሁን ያለንበት ዓለም በፍጥነት እየሄደ ነው። አሁን እውነቴን ነው። አሁን ያለንበት ዓለም በፍጥነት እየሄደ ነው። ላይክ ጊዜ በጣም ይሮጣል። ብሎክን ተለማመዱ። በህይወታችሁ ብሎክ፣ በስራችሁ ብሎክ። ነገራችሁ ቅርብ ይሁን። ለምን ቅርብ አይሆንም? ለምን ወንድም እህት አይሆንም? ኔጌቲቭ ኤነርጂ ይዞላችሁ የሚመጣ ህይወታችሁ ላይ ሊያወድቃችሁ ሊያንቋሽሿችሁ የድሮን እያሰቡ እውነቴን ነው የድሮን እያሰቡ የድሮ የነበራችሁበትን እያሰቡ የድሮ ያደረጋችሁትን እያሰቡ ሊያወድቋችሁ አሁን ያላችሁበትን ስኬት የማይወዱ አብባችሁ ቆንጆ ሆናችሁ በቃ ላይክ ነገራችሁ ተስተካክለው ሲመጣ አይ ነው ሰላምዬ በጣም እንዲያስቸገሩኝ እኮ ምን አለ እዛው በቀራው
ገብቶሻል አይደል? እዛው እግዚአብሔር ምን ላደርግ እዛ እንደሄድኩኝ አላቅም። እግዚአብሔር ለምን ከዛ ከነበርንበት ሰላምዬ እንዴት እንዳስወጣን አላቅም። መከራዬን አበሉኝ ብታይ መከራዬን አበሉኝ። እንዴት ለምን ከዛ እንዳስወጣን እግዚአብሔር አላቅም። ለምን ከዛ እንዳስወጣን እግዚአብሔር መቼም ለበጎ ነው። ያው የነበርኩባት ቦታ እዛ ባስቀረኝ ጌታዬ እውነት እና እውነት አይኑ አይገርማሽም? በጣም በቃ በጣም ግን እግዚአብሔር ይመስገን እና ነዚያ ብሎግ በሪያ እዚያ ደሓተተ ትሕቶ ብሎግ በሪያ ነዚያ ጽና ባዕሊ ብሎግ ደይክብረኪ እቺ ሬቤላ ትብለላ ብሎግ በሪያ ብሎክ ባዕሊ ጌር ያለሁ ግደፊያ ባዕሊ ጌር ያለሁ ብሎግ በሪያ ሕቶ ሒዙ ዝመጽእ ነገር ሒዙ ዝመጽእ ብሙሉ ብሎግ በሪያ ሙሉ ብሎክ بمولو بلوك كبأز متى بمولو بلوك كتبأز متى بمولو بلوك يا مس دك عدي كتبأز متى بلوك بريا بلوك بريا يا يا so anyway እኛ ሴቶች በተለያየ እድሜ ያለን በተለያየ ቦታ ያለን ወደፊት እንሄዳለን ወደፊት እንሄዳለን እሺ አንዳንዴ ያለንበት ቦታ የሆንበት ቦታ ራሳችን በራሳችን ምክንያት ዝም ብለን ሙጥ ብለን እዛው እግዚአብሔር ውጡ ብለን እኛ ሳንወጣ ጓደኛ ሳንቀይር ነገሮች ሳንቀይር እዛው ቁጭ ብለን ለውጥ እንፈልጋለን ግን ምናልባት ያ ያለንበት ቦታ እኛ ያለንበት ቦታ ለኛ ላይ ስማማ ይችላል ወይ እግዚአብሔር ያልፈለገልን ነገር ይሆን ይችላል ኦኬ እና በቃ እኛ በራሳችን ጎበዝ ነኝ ንፍዕቲ መውጣት ነው ያለብን መቀጠል ነው ያለብን መሄድ ነው ያለብን እሺ አይዟችሁ ማንንም እንዳትፈሩ ብቻዬን እንጠላለሁ ሰው ይጠላኛል ሰው እንደዚህ ይለኛል ሰው ምን ያደርገኛል ብላችሁ ምንም ተአምር እንዳትፈሪ ምክንያቱም በእናንተ እድሜ እያለው በ20 ምናምን አመት እያለው ወደ ኋላ ያስቀሩኝ ወደ ኋላ የቀሩበት ወደ ኋላ ነገሮችን ያበላሹኝ በቂ ነው አሁን እናንተ በ20 ምናምን አመታችሁ ናችሁ በ30 መጀመሪያ አመት ሆናችሁ እውነቴን ነው ፈለው የተባባላችሁ ነገራችሁን ሊያስቆማችሁ በፍጹም እንዳትፈቅዱላችሁ በፍጹም ላይክ ምንም ነገር እድልም እንዳትሰጧቸው ምክንያቱም በጣም የናንተ መለውጥና የናንተ መቀየር ሚያንገበግባችሁ አሉ ፈለው የተደራረጋችሁ እርስ በርሳችሁ ደግሞ ፈለው ተደራረጉ አካውንት እርስ በርሳችሁ እንትን እየተባላችሁ እርስ በርሳችሁ እየተጋገዛችሁ አካውንት አሳድጉ አንዷን ለአንዷ አካውንት አሳድግ እሺ ፈለው በሉኝ የሚሉ ፈለው በሏቸው ምንም አይከፈልበትም ፈለው እየተደራረጋችሁና እኔን ታሪኬን ስነግራችሁ ነገሮችን ስነግራችሁ ማለት ነው ላይክ ቴንክ ዩ ዚያዳይ ያቀኔ ለዚያዳይ ቴንክ ዩ ማዕረ ነገሮችን ስነግራችሁ ያለፍኩባችሁ ስነግራችሁ ላይክ ቢዝነሴን ወደ ሚዲያ ለማውጣት አይደለም ቢዝነሴን የኔ ሚስጥር ለሚዲያ ማውጣት አይደለም ግን ያቺ ጥንጧ ብቻዋን ያለችው ያቺ በሰው የተገፋች ያቺ ያለቀሰች ያለችው ያቺ ግራ የገባት ምን ሆኖ እንደዚህ የሚያደርገው እንደዛ ለሁሉም እንደሚደረግ ብቻዋን እንዳልሆነች መለወጥ መቻል እንደምትችል ራሷ ካልቀየረ ራሷ ካልወጣች ማንንም እንደማያወጣት ለምሳሌ አንድ ምሳሌ ልንገራችሁ በቀደም ባቡር ውስጥ ማለት ነው ባቡር ውስጥ ትሬን ውስጥ ነው ባስ ውስጥ አላቀም ልጅቷ የ23 አመት ዩክሬናዊት ናት እሺ የ23 አመት ዩክሬናዊት ቁጭ ብላ እየሄደች መጣና አንገቷ ላይ ቢላ ሰካባት ልጅቷ መጮህ ትችል ነበር አይደል መጮህ ትችል ነበር አፏ እንደዚህ ጸጥ አርጋ ሞተች ብቻዋን አለቀሰች አፏ እንደዚህ አርጋ ብቻዋን አለቀሰች ብትጮህ ኑሮ አግዙኝ ብትል ኑሮ ምናልባት ሊደርሱላት ይችላሉ እዚህ ጋር ሰክቶባት ብቻዋን ጮኸች እንደሰካባት እያወቁ አንድ ሰው ተነስቶ ያገዛት የለም ገባችሁ እየሞታችሁ
ነገራችሁ እየተበላሸ እያለ ማንንም አይደርስላችሁም ራሳችሁ ካልደረሳችሁ በስተቀር ራሳችሁ ካልሆናችሁ በቀር ማንንም አይደርስላችሁም ብቻ እንደዚህ አፏን እንደዚህ ይዛ እያለቀሰች ሞተች ታብታብ እያደረጋችሁት እሺ እኔ ቆንጆ በጣም አታሳዝንም ስለዚህ ማንንም ለእናንተ የሚመጣላችሁ የለም ለእናንተ የሚያግዛችሁ የለም ራሳችሁ ካላገዛችሁ ራሳችሁ ካልሆናችሁ ምክንያቱም እኛ አይተነዋል በ30 ምናምን አመታችን በ20 ምናምን አመታችን አይተነዋል በቃ አይተነዋል ምንም ለእናንተ የሚደርስላችሁ የለም ራስሽን መለወጥ ነው ያለብሽ አረብ ሀገር ከሆንሽ ብርሽን ሰብስቢ መሬትሽን ግዢ ህይወትሽን አስተካኪ ከምሬ ነው ካልሆነ ነገ ጧት የምትወልጅበት ጊዜ ካለፈ በኋላ ብር የምትይዥበት ካለፈ በኋላ ዞር ብሎ የሚያይሽ የለም እቺ እንደዚህ ያደርጋለች ጉልበቷን አፈሳለች